ሰርኬ ፋንቱ እንደደወለችላት ፋንቱም የደወለችላት በመጀመሪያ እሷ እንግዲህ አሳልፏ ለአቶ በሉ እንደሰጠቻት ሰላዜብ ልትነግራት ስትደውል እነሱ ደግሞ የመኪና አደጋ ደርሶባቸው ፍሬኑን መቆጣጠር አቅቷት መኪናው ፍሬኑን መቆጣጠር አልቻለም እያለች እንግዲህ እጅግ በጣም ደንግጣ ነበር። ክፍሉ የተጠናቀቀው ወይኔ ጉዴ ፈላ የመኪና አደጋ ደረሰባቸው እያለች እንግዲህ ክፍሉ ተጠናቆ ነበረ። ሆኖም እንግዲህ እሷም ያንን የመኪና አደጋ የደረሰባትን እጅግ በጣም በድንጋጤ ነበር የሆነው። ሆኖም እንግዲህ የመኪናው አደጋ እንደደረሰባቸው ፋንቱማ እያለቀሰች ለኮማንደር ትነግረዋለች። ለኮማንደር ሰርኬና ሶሊ መኪና አደጋ እንደደረሰባቸው ፍሬኑን መቆጣጠር እንዳልቻለች ስትነግራትም እጅግ በጣም ይደነግጥና በሉ ወይኔ ጉዴ እያለ ይገኛል። ሆኖም እንግዲህ ከንዶራና አዜብ ደግሞ እንዴት አድርገን ነው የምናስመስለው? እቅዳችን ተሳክቶልናል በማለትም ወይኔ ሶሌ ልጄ ወይኔ እያሉ እንግዲህ እያስመሰሉ ነበር። ሆኖም እንግዲህ ሆስፒታል እንደሄዱ የሰሙት ነገር እጅግ የሚያስደነግጥም ቢሆን ቢያንስ እንኳን የሶሊ ልጅ ብቻ ነው፣ እነሱ ምንም አልደረሰባቸውም። ሶሊ ግን ለተጨማሪ ምርመራ ወደ ልከናታል፣ ሰርኬን ማየት ትችላላችሁ ብሎ ይለዋል። ሰርኬንም እንግዲህ ሊጠይቃት ይገባል ማለት ነው። ሰርኬንም ምን ተፈጥሮ ነው ምን ሆናችሁ ነው በማለት እንግዲህ ኮማንደር ሲጠይቅ ኮማንደርንም እኔ ምን እንደተፈጠረ እኔ እንጃ፣ መኪናዬ ምንም ነገር አልሆነችም፣ የሆነ ሰውማ ስለዚህ ያሴረው ሴራ አለ፣ ያንን እደርስበታለሁ በማለት እንግዲህ ጭቅጭቃቸውን ይቀጥላሉ። አቶ በሉ ምንድነው እናንተ እንደዚህ የምትጨቃጨቁት? እዚህም ጭቅጭቅ ቤትም ጭቅጭቅ አይሰለቻችሁም ወይ? ምን እያደረጋችሁ ነው ያላችሁት? በማለትም ይናገራል። እሷም እንግዲህ እኛን እያየሽ ለምንድን ነው እንደዚህ የምትናገሪው? እኛ ምን ልናደርግ እንችላለን ብላ ስትላትም እሱን እደርስበታለሁ በማለትም እንግዲህ ታዲያ ሶሊስ ምን ሆናለች? ስለ ሶሊ ንገረኝ ብሎ ሲላት አቶ በሉ ስለ ሶሊ እኔ እኮ ሶሊን አላየኋትም፣ ዶክተሩ ምንም ነገር የነገረኝ ነገር የለም ብላ ትላለች። እንግዲህ ሶሊም ስሱ እንደ ጨነገፈ ይነገራቸዋል። እንግዲህ ሰርኬ በጣም ነበር ያዘነችው። በፍጹም እንግዲህ እንደማትለቃቸው እየተናገረች ነው። ሆኖም እንግዲህ ፋንቱም ቤት ውስጥ እየተጨነቀች ስልክ አላነሳ ሲሏቸው በድጋሚ ለኮማንደሩ ትደውላለች። እነሱም እንግዲህ ወደ ቤት ይመጣሉ። ቤትም ከመጡ በኋላ ነገሮቹ ስላልተሳኩላቸው ሁለቱ ይደነግጣሉ። እንዴት ጽንሱ ብቻ ሊጠፋ ይችላል? እነሱ ሁለቱም መሞት ነበረባቸው። አሁን ነገሩ እንዳይነቃብን እያሉ እንግዲህ አበሳቸውን እያዩ ይገኛሉ። ሰርኬም እንግዲህ ያን የሆኑ ነበር የነቃችበት። መካኒክ የሰራልሽ ልትጠይቂው ብላ ትላለች። ሆኖም እንግዲህ ሶሊም ደግሞ ሲጀመር መጠጥ ከጠጣ ሰው ጋር መሄድ አልነበረብኝም፣ ልጄን ያልጠበቁት እኔ ነኝ ብላ ስትል ሰርኬም እኔን እየጠረጠርሽኝ ነው ወይ? እኔ ጠጥቼ አይደለም ፍሬን እኮ ነው ውዴ እምቢ ያለኝ ብላ ትላታለች። እሷ ምን ያልፈርጥብሽም ልጄን እኮ ነው ያጣሁት፣ ወራት እየቆጠርኩለት ከመቼ መቼ አየዋት ልጄን እያልኩኝ አሁን ልጄን አጣዋት በማለት እንግዲህ እያለቀሰች ፋንቱም ደግሞ እንደዚህ ያትኝ ራስሽን ትጎጃለሽ፣ አንቺ ገና ልጅ ነሽ፣ ብዙ ነገርን ማየትና ብዙ ነገርን ማድረግ ትችያለሽ እያለች እንግዲህ እያጽናናቻት ሁሉም እያጽናናትና እያበረታቷት ይገኛሉ። ሆኖም እንግዲህ ሶሊ እጅግ በጣም ነበር ያዘነችው። እንዴት ይሄ ነገር በእኔ ላይ ሊፈጠር ይችላል? እኔ ልጄን እየጠበኩ እያለች እያለቀሰች በረንዳ ላይም እየወጣች ነበር። እነሱም እንግዲህ እንደዛውም እያባበሏት ይገኛሉ። ሆኖም እንግዲህ የእሷም እንግዲህ እንደ ፍቅረኛ ሊያስተዋውቃት ያለችው እናትየውም እንግዲህ እየጠበቀቻት ነበር። የታሌ ካዳ ያልካት ልጅ በእርግጠኝነት ትመጣለች፣ ስልኳን ባይሰራ ወድሻታል አይደለ? በፎቶ አይተሻት በጣም ደስ የምትል ልጅ ናት እያለችው እንግዲህ ሁሉንም ነገር እያወሩ ይገኛሉ። ሆኖም እንግዲህ እነሱም እንደዛ እያወሩ ትመጣለች። አሁን አንቺ ብቻ ተዘጋጅተሽ ጠብቂ፣ አሁን ካየሻትና ህጋዊ ሚስቴክ ካደረኳት ሙሉ ነገሩን በእኔ ታስተላልፊያለሽ ብሎ ይላታል።
እሷም ለቤተሰብ የምትታዘዝና ጥሩ ልጅ ከሆነች እኔ ምንም ነገር አደርግልሃለሁ አንተ ብቻ ለትዳር በቃ እያለች እንግዲህ እያበረታታችሁ ነበር። ሆኖም እንግዲህ ትመጣለች። ስልኳ ለምንድን ነው የማይሰራው እያለም በር ይንኳኳል። በርም ሲንኳኳ አየሽ እድሜዋ ረጅም ነው ስንጠራት መጣች በማለትም ሲናገር አይ እንደዛ ከሆነ በጣም ጥሩ ነው ብላ እንግዲህ ስልኩን በሩን ከፍታ ስትገባ ከንዶራ ነበረች። እሱም ይናደዳል። ምን አባሽ ልትሆኚ መጣሽ? እንግዲህ እናትየው ብቻህን ህገወጥ የሆነችውን ለሰው ልጅ እንኳን ክብር የሌላትን ሚስት ብለህ ነው እንዲህ ያመጣህብኝ ብላ ትላለች። እሱም እሷ አይደለችም እሷ ትመጣለች፣ እዛው ብትጠይቅኝ እኮ እነግርሽ ነበረ መውጣት አይጠበቅብሽም ብሎ ይላታል። ሆኖም እንግዲህ ሰርኬን ከንዶራንም ሄዶ ለምን መጣሽ ብሎ ይላታል። እሱም ለእናቱ እንትን እንዳለች እና ፍቅረኛዋን እየጠበቀ ሊያስተዋውቃት እንደሆነ ይነግራታል። እሷም እንግዲህ እንደዛ እያለችው ሶሊ ትደውላለች። ደጋግመ ስለደወልክ ትጨነቃለህ ብዬ ነው ልጄን አጣሁት ብላ ስትለው ምን ሆነሽ ነው ብሎ ደንግጦ እየሮጠ ይመጣል። ወደ ፍቅረኛ ሄዳለሁ ብሎ እሷም እንግዲህ ለእናትየው ትነግራታለች። እጅግ ሌባና አጭበርባሪ ንብረቱን ፈልጓ እንጂ አፍቅራው እንዳልሆነ ታሳምናታለች። እሷም ምን አይነት ልጅ ናት እያለች ነው። ሆኖም እሱ እንግዲህ ደንግጦ ዘሎ ነበር የገባው። ኮማንደሩን በነገራችን ላይ ወዶታል ማለት ነው። በመጀመሪያ እንጠጥም ቢል ሰርኬ አሳምነዋለች። በጣም ጥሩ ልጅና ሀብታም እንደሆነ ግን ነፍሰ ጡር እንደሆነች አውቋል ወይ? አንተ ሶሊን ነፍሰ ጡር ስለሆነች ሰው ያጣታል ብለህ ታስባለህ ወይ? እያለችው እንግዲህ አንድ ሁለት እየተባባሉ ይገኛሉ ማለት ነው። ሆኖም እንግዲህ እጅግ በጣም ደስ የሚለው እንግዲህ ለሶሊ ፍቅረኛ እንዲሆናት ተቀብሎታል። እንግዲህ መጨረሻ ላይ ምን እንደሚሆን ባይታወቅም እንግዲህ እሱም ደግሞ እያዝናናት ነው። እሱ እውነተኛ ነው ከልቡ ያፈቀራት ማለት ነው። ስለዚህ እውነተኛ ፍቅር ስለጀመሩ ያንን የሚያፈቅረውን ነገር ስለሆነ ያገኘው እሱ ለሷ አልነገራትም። ስልክ ራሱ ሲደወልለት ደንብሮ ነበረ። አይ ይሄ ልጅ እኮ የሆነ ቦታም አፍቅሯል ነግራቸዋለሁ። እሱም ደግሞ አሁን ትንሽ ፈታ እንበል ማለት ነው። እኔ ምላችሁ ግንባሬን አይታችኋል። ዛሬ ግንባሬንና አይኔን አይታችኋል። እስቲ አይኔን አይታችሁ ቁመቴ ምን አይነት እንደሆነ ገምቱ። የማታውቁኝ ብቻ ማለት ነው። ቁመቴ ረጅም ነው ምንድን ነው አይነት አይቶ ይገመታል ይላሉ ነው ውዶችዬ። እና ከንዶራ እንግዲህ ልጇን አጥታለች። ደግሞ ሁለቱ ቢጋቡ ጥሩ ነው እንዴ? ጥሩ አይደለም እንዴ? እሷም አጭር እሱም አጭር እንዴ? እኛ እኮ ነን ባሉንም መምረጥ ያለብን እኛ ነን። ሚዲያ ላይ እስከወጣች ድረስ እንዴ እኛ ነን ባሉን መምረጥ ያለብን። ባሉ አይሆንም። እሱም አጭር ከዛ ልጆቻቸውስ እንደዚህማ በፍጹም መሆን የለበትም። እና እናንተም ገምቱ። እኔ አይሆንም ባሉ ብያለሁ። እና ከንዶራና ሶሊያውን አንድ ላይ ተገጣጥመዋል። እንግዲህ እሱ ወጥቶ ኮማንደሩን ይቅርታ ደንግጬ ነው ብሎ ሲጠይቅ ከንዶራ ወጥቷለች። እንግዲህ አሁን አቶ በሉ ምን እንደሚያደርግ አስቡ። እንግዲህ ቶሎ ግንፍል ስለሚል ሁለቱንም እንግዲህ በፍቅር ጠብሷቸው ምን ሊያደርጋቸው ነው? እንግዲህ ምን እንደሚፈጠረው ሶሪ እንግዲህ ሰርኬም ደንግጧለች። ባሉን ግን እኛ ነን መምረጥ የምንችለው። እኛ ለሁሉም ባል እንመርጣለን። ሚዲያ ላይ ያለነው ሰዎች ባል እንመርጣለን። ለእኛ ብቻ አይደለም የምንመርጠው፣ የህዝብ ነው ባሏ። በቃ ለዛ ነው እና ውድ የሰርኪ ቤተሰቦች ይዤላችሁ ቀጣዩን እመጣለሁ ማለት ነው። ፈታና ዘና እንዳላችሁ ምንም አንጠራጠርም። እዚህ ጋር ጭንቅላቱን እየከተፍኩት ነው ያለሁት ማለት ነው። እየከረተፍኩት ያለው ጭንቅላቱን ሳይሆን ክትፎ ነው። እሺ እና ምሳ ተጋብዛችኋል እላችኋለሁ። እንዳትቀሩ፣ ራትም ትጋበዛላችሁ። እኔ ጋር ምንም የጎደለ ምንም የሚጎል ነገር የለም። ስለዚህ ለሽበከንገሮ ፍራሽን ብል ክረምት አልገባም፣ ግን ግንባሬን አይታችሁ እንድትሉኝ ብዬ ነው። እሺ እንድታውቁኝ ብዬ ነው። መልካሙን ሁሉ ተመኘውላችሁ። እንግዲህ መልካም ቀን ይሁንላችሁ። ባይ ልላችሁ ሲሉ እኮ ስለሚያሳዝነኝ ወይኔ አዲስ ወሬ ይዤላችሁ እመጣለሁ። ይገባችኋል አይደለ? እንግዲህ እያወራን ብንውል ይሻላል ብዬ ነው። እና
ሀሳብ ካላችሁ ኮሜንት ላይ ሀሳባችሁን ቁጭ ቁጭ አድርጉልኝ ማለት ነው። ቻው ስላችሁ ደግሞ ትታችሁ እንዳትሄዱ። እኔ እቀጥላለሁ። ይቀጥላል። እኔ ችግሩ ምንድነው? አማርኛ ችግር አለ። እሱ ችግር ነው። ለዛ አማርኛ ችግሩን አስተካክሎ ይመጣል። መልካም ይሁን ብለዋል። እናንተም ያለው ሀሳቡ አስቀምጡ ብለዋል። እሺ አሰማም አልሰማም የሰማ ጊዜ አስቀምጡ ሀሳቡ የሰማ ጊዜ